ለሁሉም ነገር አላህ ምስጋና ይገባው እሱ ያለው ብቻ እንጂ አይሆንም። ምናልባት ሰዎች ስበብ ሊሆኑ ይችላሉ እንጂ መጀመሪያ አላህ ያለው ነው የሚሆነው። አላህ ደግሞ አንድን ክፉ ሲያመጣ ከኋላው ኸይር ይዞ ነው ኢንሻአላህ። እንግዲህ ሁላችሁም እንደምታውቁት እኔ ወደ ኢማራት ከመጣው ገና 6 ወሬ በዚህ በ6 ወር ቆይታዬ ስለ ኢማራትም ይሁን ስለ ሀገራችን ስለ ሌላም ሀገር ይሁን ምንም አይነት ፖለቲካዊ ይዘት ያለው ወሬ አውርቼ አላቅም። ወጥቼ ገብቼ ስራዬ ነው። ከስራዬ ውጪ እንደድሮ እንኳን አንዳንድ ነገር እንኳን ጣልጣል ማድረጋቸውንም ተናግሬ ማላቅ። እንግዲህ በዚሁ እያለ የሃኒ ጉዳይ ተፈጠረ። በሃኒ ጉዳይም እንዳያችሁት ሙሉ የኢትዮጵያ ብሔር ብሔረሰብ ጋራ ጉዳዩን ስናወግዝና በሷ ላይ የተሰራውን ወንጀል ስንቃወም ነበር። በዚህ ሁኔታ ያለ ምንም በማላውቅበት ከአቡዳቢ ጀዋዛት ወይም ደግሞ ከፍተኛ ከደህንነት ቢሮ ተደውሎ ስፖንሰር ጋር እንድትቀርብ ተባልኩኝ። ሰኞ ለታ ስፖንሰር ጋር ቀረብኩኝ። ምንም አይነት ሪዝንም አልነገሩን። ብቻ በተሰጠ የቀን የጊዜ ገደብ ሀገራችንን ለቀህ እንድትወጣ ተብሎ የመኖሪያ ፍቃዴ ካንስል ተደረገ። የመኖሪያ ፍቃዴ ተሰረዘ። ጉዳዩን እንኳን ለማወቅ ምንድነው ብለን በብዙ መንገድ ሄድ ምንም አይነት ምክንያት ልናገኝ አልቻልንም። ብቻ የኢማራትን ሀገር ለቀህ በተሰጠ ጊዜ እንድትወጣ የሚል ነው። እንግዲህኛ ምንም ነገር ያደረኩትም የለኝ የተናገርኩትም የለኝ። አሁን ምን እንደሚፈጠርም ገና አላወቅኩ። ዝም ብለ ተቀምጫለሁኝ። ምክንያቱም ድንገት ነው ይሄ ነገር የወደቀብኝ። ምንም ላስብም አልቻልኩም። ወዴትም እንደምሄድ ግራ ገብቶኛል። ሁላችሁም እንግዲህ በተለይ ደግሞ ይሄን ጉዳይ የኤምባሲ ሰዎች መፍታት የምትችሉ ከሆነ ትብብራችሁን እንሻለን። ቪዲዮውን ሼር ሪፖስት አድርጉት። አሰላሙ አለይኩም